ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዓለምን ያስገረመ የኢራን ያልተጠበቀ እቅድ ይፋ ሆኗል። ኢራን በዓለም ላይ እጅግ ወሳኝ ለሆኑ ለሆርሙዝ ወሽመጥ ዳግም መከፈት የሚረዳ አዲስ እቅድ ለአሜሪካ ማቅረቧ ተሰምቷል። ይህ በእንዲህ እንዳለም ጀርመን አሜሪካ ተዋርዳለች የሚል መልእክት አስተላልፋለች። ትራምፕን ላይወዱት ይችሉ ይሆናል፣ እውነታው ግን አሜሪካ በኢራን ተዋርዳለች ሲሉ የጀርመኑ ቻንስለር ሜርዝ ተናግረዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በሶማሊያ የተከሰተው ድርቅ ያስከተለው የረሃብ ቀውስ መባባሱን ተከትሎ ከ500 ሺህ በላይ ሰዎች እንደተፈናቀሉ መገለጹ፣ የአፍሪካ ህብረት የሰላምና የጸጥታው ምክር ቤት በሶማሊያ የጸጥታ ሽግግር ሂደት ላይ መምከሩ፣ የሰላም ለኢትዮጵያ ጥምረት በአባላቱና በእጩዎቹ ላይ የደረሰ ያለው ጫና፣ ዛቻና ማስፈራሪያ በአስቸኳይ የማይቆም ከሆነ ከሰባተኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል ማስታወቁ፣ እንዲሁም ተቆጣሽኝ በሚል ምክንያት አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ እንደተላለፈበት መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኢራን ያልተጠበቀ እቅድ ዓለምን አስገርሟል። ኢራን በዓለም ላይ እጅግ ወሳኝ ለሆነው ለሆርሙዝ ወሽመጥ ዳግም መከፈት የሚረዳ አዲስ እቅድ ለአሜሪካ ማቅረቧ ተሰምቷል። የቴሄራን አዲስ ስትራቴጂ በቅድሚያ በአካባቢው ያለውን ትርምስ ማቆም ላይ ያተኮረ ሲሆን አገሪቱ አስቸኳይ የተኩስ አቁም ለማድረግና የመርከብ የንግድ መስመሮችን ወዲያውኑ ለመክፈት ዝግጁ መሆኗን ገልጻለች። ይሁን እንጂ እጅግ አነጋጋሪ የሆኑትን የኒውክሌር ድርድሮች ለሌላ ጊዜ እንዲተላለፉ የሚጠይቅ ግፊት እያደረገች ይገኛል። ይህ ጉዳይ ከፍተኛ ትኩረት የሳበው የሆርሙዝ ወሽመጥ ለዓለም ከፍተኛ የነዳጅ ምርት የሚጓጓዝ ወሳኝ የውሃ መስመር በመሆኑ ነው። እዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል በዓለም ኢኮኖሚ፣ በነዳጅ ዋጋና በጂኦፖለቲካዊ መረጋጋት ላይ ከፍተኛ የድንጋጤ ማዕበል ይፈጥራል። በመሆኑም የወሽመጡ መከፈት ለዓለም አቀፍ ገበያ ትልቅ እፎይታ ሊሆን ይችላል ተብሎ ይታመናል። ምንም እንኳን እቅዱ ቢቀርብም እስካሁን የተደረሰ ይፋዊ ስምምነት የለም። በሁለቱ ሀገራት መካከል ያለው ጥልቅ አለመተማመንና ያልተፈቱ ውጥረቶች አሁንም ለስምምነቱ ትልቅ እንቅፋት ሆነው ቀጥለዋል። ይህ በእንዲህ እንዳለም አሜሪካ ተዋርዳለች ስትል ጀርመን ገልጻለች። ትራምፕን ላይወዱት ይችሉ ይሆናል፣ እውነታው ግን አሜሪካ በኢራን ተዋርዳለች ሲሉ የጀርመኑ ቻንስለር ሜርዝ ተናግረዋል። የአሜሪካ ሕዝብ በሙሉ በኢራን አመራር በተለይ በኢራን አብዮታዊ ዘብ አመራሮች ተዋርደናል ያሉ ሲሆን አሁን ላይ ኢራን በጣም በሰለጠነ ሁኔታ ጠንካራ ድርድር እያደረገች እንደሆነም ተገልጿል። ወደ ቀጣዩ መረጃችን ስናልፍ ተቆጣሽኝ በሚል ምክንያት አክስቱን የገደለው ግለሰብ የሞት ቅጣት ውሳኔ ተላልፎበታል። በአዲስ አበባ ለሚኩራ ክፍለ ከተማ ወረዳ 6 ክልል ልዩ ቦታው ኢካ ሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 ቀን 2017 ዓ.ም ከምሽቱ 4 ሰዓት ነው ወንጀሉ የተፈጸመው። በአካባቢው ላይ የሟች ማንነት የማይታወቅና የተወሰነ የሰው ቅሪተ አካል በመገኘት ከአካባቢው ነዋሪዎች ለፖሊስ ጥቆማ ይደርሳል። ፖሊስም የደረሰውን ጥቆማ መነሻ በማድረግ የሟችን ማንነት ለመለየትና የወንጀል ፈጻሚውን ማንነት ለመለየት በተደረገው ጥረት በሰዓታት ውስጥ ሟችን መለየትና በወንጀሉ የተጠረጠረውን ግለሰብ በቁጥጥር ስር ሊያውሉ መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ገልጿል። ፖሊስም በተከሳሽ ሻምበል ሙልጌታ ላይ በተደረገ ምርመራ ሟች ወርቅነሽ ኃይል የተባለችው የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊነት የስራ መስክ ላይ እየሰራች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረች 4 ወራትን አስቆጥራለች። ሐምሌ 20 ቀን 2016 ዓ.ም የወንድሟ ልጅ የሆነውን ተከሳሽ ሻምበል ሙልጌታ እሷ ጋር ተቀምጦ የቀን ስራ ለመስራት ከክፍለ ሀገር መምጣቱንና አብሮ መኖር መጀመራቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ችሏል። መስከረም 27 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ስራ ውላ ወደ ቤቷ ገብታ ከወንድሟ ልጅ ጋር እራት በልተው አመሻሹ ላይ በተፈጠረ አለመግባባት ተቆጣሽኝ በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ህይወቷ እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያዩ የሰውነት ክፍሏን በመቆራረጥና በመለያየት በሶስት ፌስታል ነጣጥሎ በማሰር ጨለማን ተገን በማድረግና ማንም እንደማያየው በማረጋገጡ አንዱን ፌስታል መጸዳጃ ቤት፣ ሁለተኛውን ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስና ሶስተኛውን ፌስታል ግንብ ስር ሊጥልም ችሏል። ፖሊስ የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረውን ግለሰብ በመያዝ ቅሪተ አካሎችን የጣለበት ቦታ መርቶ እንዲያሳይ አድርጓል። የሟችን አስክሬን በመሰብሰብ ለቤተሰብ በመስጠት በተከሳሹ ላይ የምርመራ ስራው በሰውና በሰነድ ማስረጃ ያጠናቀቀው
ፖሊስ የተጠናቀቀውን የምርመራ መዝገብ ለአቃቢ ሕግ በማቅረብና ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙልጌታን ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ ወስኖበታል። ወደ ቀጣዩ መረጃችን ስናልፍ የሰላም ለኢትዮጵያ ጥምረት የምርጫና ፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው ተጠናክሮ የቀጠለው ዛቻና ማስፈራሪያ በ8 ቀን ውስጥ የማይቆም ከሆነ ከምርጫው እንወጣለን ሲሉ መግለጻቸውን ኢትዮጵያ ኢንሳይደር ዘግበዋል። አቶ አላምረው በጋሞ ዞን ዲታ የምርጫ ክልል የጸጥታ አካላት የጦር መሳሪያ ደግነው የሰላም ለኢትዮጵያ ጥምረት ምልክት ያለበት ልብስ እያስወለቁ እንዲሁም የምርጫ ቅስቀሳዎችን እያስተጓጉሉ ይገኛሉ ብለዋል። ኃላፊው አክለውም የጥምረቱ እጩ የሆኑ ግለሰብ ከስራ መባረርን ጨምሮ በደረሰባቸው ዛቻና ማስፈራሪያ ሳቢያ የእጩዎች ከተወዳዳሪነት መውጣት የመሳሰሉት ፈተናዎች እንደገጠሟቸው ተናግረዋል። ሰላም ለኢትዮጵያ ጥምረት እያካሄደ ባሉ የሰባተኛው ጠቅላላ አገራዊ የቅድመ ምርጫ ዝግጅት ላይ ገዢው ፓርቲና የመንግስት የጸጥታ አካላት ከፍተኛ ጫናና ወከባ እያሳደሩበት መሆኑን ሚያዝያ 9 ቀን 2018 ዓ.ም ባወጣው መግለጫ አሳውቆ ነበር። በዚሁ መግለጫው ፓርቲው ህገወጥና አፈናዊ አሰራር ድርጊቶች ፈጻሚ አካላት ጉዳያቸው በአስቸኳይ ተጣርቶ ለምርጫው ሂደት ካለን የጊዜ ጥረት አንጻር በአንድ ሳምንት ውስጥ ተገቢው እርምጃ እንዲወሰድ ጠይቆ እንደነበርም ተገልጿል። በደቡብ ኢትዮጵያ ክልል በጋሞ ዞን ዲታ የምርጫ ክልል የጥምረቱ እጩ የሆኑት አቶ አብርሃም አዳሙና ሁለት ጓደኞቹ በዲታ ወረዳ ኮዶ ቀበሌ መታሰራቸውንና ሌሎች በተለያዩ አካባቢዎች እጩ ያደረጋቸው አባላቱ ከስራ መባረርና መታገድ፣ ደሞዝ መከልከል፣ ማስፈራራት፣ የምርጫ ቅስቀሳ ቁሳቁስ መነጠቅና ሌሎችም ጫናዎች እየደረሱበት መሆኑን ጥምረቱ በመግለጫው አንስቷል። በተመሳሳይ የጥምረቱ አንዱ አባል የሆነውና በአቶ አላምረው በሚመራው በአገው ብሔራዊ ሸንጎ በእጩዎች ላይ በሚደርሰው ዛቻና ማስፈራሪያ ሳቢያ 4 እጩዎች ከምርጫው መውጣታቸውንም አቶ አላምረው ጨምረው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የአፍሪካ ህብረት የሰላምና የጸጥታው ምክር ቤት በሶማሊያ የጸጥታ ሽግግር ሂደት ላይ በዛሬው ዕለት ምክክር አድርጓል። በአፍሪካ ህብረት በሶማሊያ ፌዴራላዊ መንግስትና በተባበሩት መንግስታት በጋራ የተዘጋጀውና በሶማሊያ ያለውን የጸጥታ ሽግግር ሂደት ግምገማ ተካሂዷል። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ባካሄደው ስብሰባ ሪፖርቱን መርምሯል። የምክር ቤቱ ሰብሳቢ በሆኑት ኢትዮጵያዊ ቋሚ መልእክተኛ አምባሳደር ሂሩት ዘመነ የሚመራው ይህ ስብሰባ የአትሚስ ተልዕኮ ተጠናቆ ወደ አዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም በሚደረገው ሽግግር ዙሪያ የተከናወኑ ተግባራትንና ቀጣይ እቅዶችን በጥልቀት የተመለከተ እንደሆነ ማሳውቋል። የአፍሪካ ህብረት ኮሚሽን በሁለት ክፍል ሪፖርት ያስገባ ሲሆን እንደ ኢሮፓያን አቆጣጠር ከመስከረም 2025 እስከ የካቲት 2026 ባለው ጊዜ ውስጥ በሶማሊያ የጸጥታ ተቋማት ግንባታና ከአልሸባብ ጋር በሚደረገው ውጊያ አበረታች ውጤቶች መመዝገባቸውን አሳይቷል። አሚና አፍሪካ እንደገለጸው ሪፖርቱ በሂርሻቤሌ በጋልሙዱግና በደቡብ ምዕራብ ግዛቶች የመንግስት አስተዳደር እየተስፋፋ መምጣቱንና የሶማሊያ የጸጥታ ኃይሎች በራሳቸው የሚመሯቸው ኦፕሬሽኖች ውጤታማ ናቸው ተብሏል። ሆኖም አልሸባብ አሁንም በተለያዩ ስልቶች ጥቃቶችን መሰንዘሩን መቀጠሉ የተመዘገቡት ስኬቶች በቀላሉ ሊቀለበሱ የሚችሉ መሆናቸውን ሪፖርቱ አስጠንቅቋል። በተጨማሪም አዲሱ የአውሶም ተልዕኮ በከፍተኛ የገንዘብ እጥረትና በቴክኖሎጂ አቅም ውስንነት እየተፈተነ መሆኑ በሪፖርቱ ተመላክቷል የተባለው የተባበሩት መንግስታት የሎጂስቲክስ ድጋፍ ቢሮ የበጀት ቅነሳ ማድረጉ ተልዕኮ እንዳየር ድጋፍና የደህንነት መረጃ መከታተያ ያሉ አስፈላጊ ቁሳቁሶችን ለማሟላት ያለውን አቅም አዳክሞታልም ተብሏል። ምክር ቤቱ በዛሬው ስብሰባ የሽግግር ሂደቱ የሶማሊያን የጸጥታ አቅም ከግምት ውስጥ ያስገባ እንዲሆንና የተገኘው የሰላም ውጤት እንዳይመከን ዘላቂ የገንዘብ ምንጭ በሚገኝበት ሁኔታ ላይ ውሳኔዎችን አሳልፏል። ወደ ቀጣዩ መረጃችን ስናልፍ በሶማሊያ በድርቅ ምክንያት ከመኖሪያ ቀያቸው የተፈናቀሉ በርካታ ዜጎች ከቀን ወደ ቀን እየተባባሰ በመጣው የረሃብ ቀውስ እየተቸገሩ እንደሚገኙ ተገልጿል። ተፈናቃዮቹ እስካሁን ድረስ የሰብአዊ እርዳታ በመጠባበቅ ላይ ናቸውም ተብሏል። በሀገሪቱ በተከሰተው ድርቅ ኑሯቸው ከመመሰቃቀሉም በላይ ከብቶች እንዲሞቱና ለአንድ ተጨማሪ ዓመት የመኸር ምርት እንዲያልፍ ምክንያት ሆኗል ነው የተባለው። በዚህ ዓመት ብቻ ከ500 ሺህ በላይ ሰዎች ከመኖሪያቸው የተፈናቀሉ ሲሆን ከነዚህም ውስጥ 90 በመቶ የሚሆኑት በድርቅ ምክንያት የተፈናቀሉ ናቸው። ይህም ቀደም ሲል ተፈናቅለው ከነበሩት 3.3 ሚሊዮን የሶማሊያ ዜጎች ጋር ተደምሮ የተከሰተውን ቀውስ አሳሳቢ አድርጎታል።
ወደ ቀጣዩ መረጃችን ስናልፍ ተደጋጋሚ የፍርድ ቤት ቀጠሮች በተፈናቃዮች ዙሪያ የተመሰረተውን ክስ እያዳከሙት መሆኑን ሂዩማን ራይትስ ፈርስት ገልጿል። ሂዩማን ራይትስ ፈርስት ተፈናቃዮች ወደ ቀያቸው እንዲመለሱ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ በተደጋጋሚ መራዘሙን ተችቷል። ድርጅቱ ተከታታይ ቀጠሮች የህግ መፍትሄ የማግኘት ተስፋን እያዳከሙ ከመሆኑን ባለፈ ከመፈናቀል ጋር ተያይዘው ለሚነሱ ቅሬታዎች የፍትህ አካላት የሚሰጡት ምላሽ ሰፊ ክፍተት ያለበት መሆኑን አመላካች ነው ተብሏል። ህዳር ወር ላይ የቀረበው ይህ ክስ እስካሁን ከ10 ጊዜ በላይ ቀጠሮ የተሰጠ ሲሆን መጥሪያዎችን በማደስ ረገድ የታዩ መዘግየቶች የፍትህ ስርዓቱ ያለበትን የአሰራር ቅልጥፍና ጉድለት የሚያሳዩ መሆናቸውንም ድርጅቱ ገልጿል።